ጊዜው እንደ አውሮፓውያኑ አቆጣጠር 1993 አፍሪካውያን ስለ ራሳቸው ሊመክሩ ስለ አህጉሪቷ መጻኢ ዕድል አንዳች መፍትሄ ቢሹ የሰው ዘር መገኛ በቀኝ ግዛት ያልተገዛችዋን ኢትዮጵያ ሁነኛ መገናኛ አድርገው መረጡ። ያኔ አዲስ አበባ የእንግዶቿ ማረፊያ ያደረገችው ታሪካዊ ቤቷም ይሄ ነው። በወቅቱ በቀኝ ግዛት ውስጥ ያልዋለችዋ ብቸኛ ሀገር ከአፍሪካ ሀገር ውስጥ ኢትዮጵያ ነበረች። በዚህ አማካኝነት ወደ ዋና ከተማዋ አዲስ አበባ ላይ ብናደርግ ተብሎ ታሰበ፣ ተወሰነ። ከዚህም ውሳኔ በመነሳት በ1963 በፈረንጆች አቆጣጠር አዲስ አበባ ላይ ይሄን ሆቴል የእንግዶች ማረፊያ አድርጎ ከዛን ጀምሮ በሆቴል ኢንዱስትሪ ውስጥ አገልግሎት እየሰጠ የሚገኝ ሆቴል ነው ኢትዮጵያ ሆቴል። ዛሬ ኢትዮጵያ ሆቴል ተብሎ የሚጠራው ከመሪዎች ጉባኤ በኋላ 11 ሆቴሎችና ሬስቶራንቶችን አቅፎ የኢትዮጵያ ሆቴሎች ድርጅት የሚል ስያሜንም አገኘ። ኋላም በ1974 ዓ.ም የሆቴሎች አስተዳደር ተብሎ ወደ መንግስት ተዛወረ። በ2003 ደግሞ የታታሪዋ ኢትዮጵያ ተምሳሌት ወደ ሆነው የግል ባለሀብቱ አቶ በላይነህ ክንዴ ግሩፕ ስር ተሸጋገረ። ኢትዮጵያ ሆቴል የሚለውን መግዛት በጣም ለኔ ትልቅ ትርጉም ነበረው እና ኢትዮጵያ ሆቴል በጣም ነው ለመግዛት ያኔ ጓጉቼ ነበር። ሆቴል ዘርፍ ላይ መግባት ፍላጎት ነበረ። ኢትዮጵያ ሆቴልን ደግሞ ብራንዱን መውሰድ ኢትዮጵያ የሚለውን ፍላጎት ነበረ። ያ ወታደር ስለሆነ ለኢትዮጵያ ያለን ግምት ጥሩ ነው። ምንን አስመልክቶ ነው በሆቴል ዘርፍ መሰማራት ያስፈልገው? አንደኛው ቀደም እንዳልኩት የኢኮኖሚ ሚናውን ከፍተኛ ድርሻውን በመወጣት፣ ሁለተኛው በአገሪቷ ላይ ያለውን የሰራተኛ ስራ አጥነት ቅነሳ ላይ በሆቴሎች ዘርፍ አዳማ ራስ ሆቴል፣ ኢትዮጵያ ሆቴል በዋናነት አሁን ከ400 ያላነሱ ሰራተኞችን ይዞ በአገሪቷ ላይ የመንግስትን የስራ አጥነት ቅነሳ ፖሊሲ ወይም ስትራቴጂ ተጋርቶ ለሰራተኛው የስራ እድልን መፍጠር። አሁን የኢትዮጵያ ሆቴል ላይ በመንግስት በነበረበት ጊዜ የነበርኩ ሰራተኛ ነኝ። በመንግስት 1 አመት ከ3 ወር አካባቢ ሰርቻለሁኝ። ከዛ ያው የግል ባለሀብቱ ወይም ደግሞ አልሚ ባለሀብቱ ወደዚህ ድርጅት ሲመጡ በጥበቃ ስራ ላይ ነበርኩኝ። ከጥበቃ ስራ ላይ ነው ተነስቼ ከዛ በተለያዩ የስራ ክፍሎች ላይ አልፌ ዛሬ እዚህ ላይ የደረስኩት እና ኦልሞስት ወደ 13 አመት ከምናምን ሰርቻለሁ በዚህ ድርጅት ውስጥ። እንደስሙ ኢትዮጵያዊነትን መንፈስ የተሞላበት ለሆቴል ኢንዱስትሪ ወይም ለሆስፒታሊቲው ደግሞ ጥሩ አሪያ ሆኖ ረጅም አመት የቆየ እንደመሆኑ እኔም ከገባሁበት ጊዜ ጀምሮ የነበረው ሆስፒታሊቲ የነበረው አፕሮችና የባለሀብቱ መልካም እይታ ኢትዮጵያዊነትን የሚገልጽ። አሁን እንዳሸን እየፈሉ ያሉ ሆቴሎች የእያንዳንዷን ዲፓርትመንት የስራ ስልጠና ኢትዮጵያ ሆቴልና አዳማ ራስ ሆቴል ያሉ ሰራተኞች እየሄዱ እያደራጁ አገልግሎት እየሰጠ ለመንግስትም ያለውን በኢኮኖሚ ረገድ የሚያበረክተውን ድርሻ እየተወጣ ያለና ለሰራተኛም እድልን እየፈጠረ ያለ ቀደምትና አሁንም ከአዲስ ሆቴሎች ጋር ተወዳድሮ የሚቀጥል ሆቴል ነው። ከኛው ከሰርቪሳችን ተነስቶም ይመስለኛል ጥሩ ገጽታን በሚገልጽ መንገድ የታታሪዋ ኢትዮጵያ ተምሳሌ ተብለን ከኛም ጀምሮ ባለሀብቱ ጥሩ ምልከታ ይዞ እያንዳንዱ ሁኔታ ላይ
ኢትዮጵያዊነትን አለ ስንል ለሁሉም የሚሰጠው አፕሮች እይታ ወይም ከስተመር ሰርቪሱ ላይ ኢትዮጵያዊ መንፈስን ወይም የኢትዮጵያዊ ባህል የመንቀበል ባህል የእንግዳ ተቀባይነት መንፈስ ስላለው ታታሪ ነን ብለን እናስባለን። የከተማው ሴንተር ነው የሚሰጡት አገልግሎት ደግሞ በማያው ነገር እኔ ደስተኛ ነኝ። ብዙ ህዝብ ሲገለገል መልካም መስተንግዶ የሌለበት ቦታ ደንበኛ አይመጣም። እዚህ ቤት ግን ደንበኛ አለው። በጣም ደስ የሚል ነው። ሆቴሉ በተለያየ ደረጃ አገልግሎት የሚሰጡ 110 የመኝታ ክፍሎች ያሉት ሲሆን በተጨማሪም የተለያዩ የሰው መጠን ሊያስተናግዱ የሚችሉ የስብሰባ አዳራሾች ባለቤትም ነው። ከመደበኛው ሆቴል በተጨማሪ አዲስ ኢትዮ አምባሳደር ባርና ላውንጅ የሚል አዲስ ላውንጅ ከፍተን በከፍተኛ ሁኔታ እንግዶችን እያገለገልን እንገኛለን። የኢትዮጵያ ሆቴል የቀደመ ስሙን መጣኝ ሀገርን በሆቴልና ቱሪዝም ዘርፍ ወደ ላቀ ከፍታ የሚያሸጋግራትን ዘመናዊ መንትያ ህንፃ ሊገነባ የዝግጅት ምዕራፉን አጠናቋል። ኢትዮጵያ ሆቴል ወደፊት ከፍተኛ ግንባታን ገንብቶ የተሻለ በሀገራችን ላይ የተሻለ ሰርቪስ ለመስጠት ቅዱን አቅዶ እየሄደ ያለ ትልቅ እቅድ ያለ ሆቴል ነው። በዚህም ሰራተኛውና ማኔጅመንቱ በስራ ላይ እንዲቆዩ ሌላ ማስፋፊያ ሆቴል ተከራይቶ ሰራተኞችን እዛ አሳርፎ የተሻለ ስራ እየሰራ እንቅስቃሴ እያደረገ ያለ ሆቴል ነው። ወደፊትም የኢትዮጵያን ባህል ወግ ለዓለም ያሳውቃል። የተያዙ ፕሮጀክቶች እውን ሲሆኑ አሁን ካለው በተሻለ መልኩ የ5 ኮከብና ሌክዠሪ ሆቴሎች ለመገንባት የታሰበና ኤክስፓንሽን ፕሮግራም የተነደፈ እንዳለ ኢትዮጵያ ሆቴል ላይ የነበረውን ጠብቆ ነገር ግን በተሻለና ተወዳዳሪ ሆኖ ሊቀጥል በሚችል መልኩ የሆቴል ለመገንባት ታስቦ የሚገኝ ሲሆን በባህር ዳር ሂልተን ባህር ዳር የሚባል የሂልተን ስታንዳርድ 5 ስታር ሌክዠሪ ሆቴል ኦሬዲ የግንባታ ስራው ተጠናቆ የፊኒሺንግ ማቴሪያል የሚቀረው ደረጃ ላይ ሲሆን እንግዲህ እነዚህ ፕሮጀክቶች እውን በሚሆኑበት ጊዜ አንድም ተወዳዳሪነትን በተሻለ መልኩ ይዞ መቀጠል፣ ሁለትም ቅድም ካልኩት ከ450 ሰራተኞች በላይ ይሄ ፕሮጀክት እውን በሚሆንበት ጊዜ ከፍተኛ ቁጥር ያለው ኢትዮጵያዊ ዜጋ የስራ እድል ይፈጠርለታል የሚል እምነት አለ። የሆቴል ፕሮጀክቶቻችንን በመንሰራበት ጊዜ በአጭር ጊዜ ተሰርተው ወደ ስራ ገብተው ዶላር ማመንጨት የሚችሉ ፕሮጀክቶች እንዲሆኑ ታሳቢ አድርገን ነው የምንሰራው። ኢትዮጵያ ሆቴልም ባህር ዳር ሂልተንም ኢንተርናሽናል ኦፕሬተር ይዘን ነው እየሰራን ያለ ነው። ምክንያቱም ብራንዱን የጠበቀ ነገር በመስራት ገቢያችንን በተለይ በዶላር የምናገኘውን ገቢ ለመጨመር ታሳቢ አድርገን ነው የምንሰራው። ዲዛይኖቻችን ላይ ግን ሁሉም ዲዛይኖቻችን ኢትዮጵያዊነትን የሚያመላክቱ የኢትዮጵያን የወደፊት እርምጃና ተስፋ የሚያሳዩ አድርገን ነው የምንሰራቸው። ስለሆነ ከኛ ባህል፣ ከኛ ታሪክ፣ ከኛ የወደፊት እቅድ ጋር የተስማማና እሱን ያያያዘ ስራዎች ነው ለመስራት እየሰራን ያለ ነው። የታሰበው ህንፃ ታሪክን፣ ቅርስን የጠበቀና ምናልባትም ከዚህ በፊት የነበረው የኢትዮጵያ ሆቴል ኢሜጅ ምን ይመስል ነበር፣ አሁን እሱ በምን መልኩ መካተት አለበት የሚለው በዲዛይን ስራው ላይ ከፍተኛ የሆኑ ባለሙያዎች፣ ባለ ታሪኮች፣ ታሪክ አዋቂዎች ወይም የታሪክ ሰዎች የተሳተፉበት እንደሚሆን ቀድሞ እየተሰራ ነው ያለው። ነባሩ የኢትዮጵያ ሆቴል በአዲሱ እስኪተካ ሰራተኞች እንዳይበተኑ በባለሀብቱ አቶ በላይነህ ክንዴ የቀደመ ግሎባል ሆቴልን በኪራይ በመረከብ ሽግግር እንዲያደርጉ መመቻቸቱ በሰራተኞች እንበተን ይሁን የሚል ስጋትን አስቀርቷል።
ለዚህ ለኢትዮጵያ ሆቴል ሰራተኛ እኔ ልጆቼ ናቸው እህቶቼ ናቸው ወንድሞቼ ናቸው በማለት ነው እንደውም ገለጻ የሚያደርጉትና ብዙ እህት ኩባንያዎች አሉ ወደዛ መውሰድ ይቻላል ወደዛ ወስደውም ሰራተኛውን ሽፍት ማድረግ የሚፈልግን ማድረግ ይችሉ ነበር ነገር ግን እሳቸው ነው ይሄ እንደዚህ አይደለም ማንንም ከሙያው ላይ ይሄ ሆቴል ተሰርቶ እስከሚያልቅ ድረስ በተለያየ ቦታ መበተን የለበትም ይሄንን ፍቅር እንደያዘ ይሄንን አንድነት እንደያዘ በአንድ ቦታ ላይ በአንድ ማዕከል በዛው በስራ ልምዱ ባለበት ላይ መቆየት አለበት ብለው አሁን ኦልሞስት 1 አመት አካባቢ ሆኖታል ማለት ያው በተጎለጎን ከዚህም ወደዛም ለማላመድ ቁጥር 2 ብለን የድሮ ግሎባል የነበረውን አሁን ቁጥር 2 ኢትዮጵያ ሆቴል ነው የሚባለው ወደዛ የተወሰኑ ሰራተኞችን ሽፍት አድርገናል አሁንም ወደፊትም ይሄንኛው ሲፈርስና ይሄንኛው ለምቶ እስከሚያልቅ ድረስ ወደዛ ሽፍት ለማድረግ ታስቦ ነው ያለው በጣም እድለኞች ነን ከኒ ባለ ሀብት ጋር መስራት በጣም መመረጥ ነው ትልቅ ተስፋ ትልቅ ራዕይ ለሀገራቸው ያላቸው ባለ ሀብት ናቸው የድርጅታችን ሰራተኛ አባታችን ብሎ ይጠራቸዋል በስማቸው የሚጠራቸው የድርጅታችን ሰራተኛ የለምና ይሄን ትልቅ ተስፋ ለማሳካት ሰራተኛውና እኔም እንደ ስራ አስኪያጅ ከፍተኛ የሆነውን ህልማችንን ለማሳካት ካሁኑ ቀንና ሰዓት ጀምረን በታታሪነት በመስራት ላይ እንገኛለን ይሄም ሰራተኛው እንደ ትልቅ ስኬት ቆጥሮት ካሁኑ ጀምሮ እየተንቀሳቀሰ ያለበት ሁኔታ ነው በፊትም ሲጀምሩ አብረን እንስራ አብረን እንደግ በሚል መርህ ነበር የመጀመሪያ ተውቋቸው የነበረው እውነትም እንደሆነ ያው ይሄንን እስካሁን እያየነው ያለነው አሁንም እንግዲህ አብረን ከጊዜ ወደ ጊዜ የሁሉም ሰራተኛ ከደሞዝ ከጥቅማ ጥቅም ከተለያዩ ነገሮች ሰራተኛውን ደስተኛ ሆኖ በፍቅር በአንድነት የራሴ ስሜት በሚል ነው እየሰራ ያለው እስካሁን በ1950ዎቹ የተመሰረተውና ረጅም ታሪክ ባለቤት የአዳማ ራስ ሆቴልም ባለቤትነቱ የልማታዊ ባለሀብቱ በላይነህ ክንዴ ስር ከሚተዳደሩ ሆቴሎች ውስጥ ይመደባል ኢትዮጵያ ሆቴል በጣም ነው ለመግዛት ያኔ ጓጉቼ ነበር አዳማን ግን በአጋጣሚ ያን ለጫራታው ሲካሄድ ወደ አዋሳ መሬት ልንጠይቅ እንሄድ ነበር የግብርና አዳማ ራስ ሆቴል ይሸጣልና እስቲ ገብተን እንየው ብለን ከጓደኞቼ ጋር ገብተን አየነው በስልክ ነው ጫራታው እንዲሞላ ያደረኩት በአጋጣሚ ሁለቱንም አሸነፍነ የሚሰጣቸው አገልግሎቶች በጣም ሰፊ ናቸው የዋና አገልግሎት ይሰጣል ስብሰባዎች ያስተናግዳል ሰርጎች ልዩ ልዩ ኮንሰርቶች ሌሎች የመስተንግዶ ያጠቃላይ የሬስቶራንት በምግብ ደረጃም በጣም የታወቀ ሆቴል ነው ፓርኪንጉም እንደምታዩት በጣም ምቹ ነው አዳማ ራስ ሆቴል በጣም ስመጥርና አንጋፋ ሆቴል ነው ያለበት ቦታም ሴንተር ነው ለመናፈሻነትም የተመረጠ ሆቴል ነው አብዛኛው በአጠቃላይ አገልግሎት አሰጣጥ ላይ በሰርጎችም የተለያዩ ልዩ ዝግጅቶች ላይ ተመራጭ ሆቴል ነው እየሆነ የመጣ ነው አዳራሹ መድረክ የዲሞክራሲ መገለጫ የሆነ የአባገዳ ስርዓት የአዳራሹን ዙሪያ ገባ ደግሞ በመላ ኢትዮጵያ ባሉ ብሔር ብሔረሰቦች ያኗኗር ዘዬ የተቀረጸ የኪነ ጥበብ ውጤቶች ተውበዋል የመገልገያ ቁሶች የነገስታት ምስል ባህላዊ ጭፈራ ከጣራ እስከ ግድግዳ አዳራሹን ግርማ ሞገስ አላብሰውታል
ቪአይፒ ቁጥር 1 የባህላዊ ቤቶች ናቸው አጠቃላይ ሁሉም ስሪታቸው የባህላዊ ይዘት ያለው ባህላዊ ይዘት ነው አዳማ ራስ ሆቴል በሆቴልነት ብቻም ሳይሆን እዚህ ከተማ ላይ በግንባር ቀደም የመጀመሪያው መዋኛ ገንዳም ያደርገዋል። የረጅም ጊዜ የመዋኛ ገንዳ ነው። የብዙ ሰዎች ትውስታም ያለበት ገንዳ ነው። ብዙ ትልልቅ ሰዎችን ያፈራ ገንዳ ነው። አካባቢው ላይ ካሉ መዋኛ ገንዳዎች ከፍተኛ ቁጥር ህብረተሰቡ የሚጠቀምበት መዋኛ ገንዳ ነው። ኮስቱም ተመጣጣኝ ነው። ያለው ውሃ ደግሞ ፍሬሽ እንደመሆኑ መጠን ከሶደሬ ቀጥሎ ውሃው በየጊዜው ቶሎ እየተቀየረ በሪሳይክል ማሽን ሳይሆን የሚቀያየር ውሃ የተፈጥሮ ከርሰ ምድር ውሃ ስላለን ሞቃትም ነው። የዚህን ያህል ቀዝቃዛ የሚባል ውሃ አይደለም። አካባቢው ሞቃት አካባቢ እንደመሆኑ መጠን የአካባቢው ነዋሪ ደግሞ በብዛት ውሃ በጣም ቀዝቃዛ ውሃ ይቸገራል። መካከለኛ ውሃ ነው የሚፈልገው። ያም ደግሞ ተመራጭ ያደርጋል ከሌሎች ቦታዎች አዳማ ራስ ሆቴል። ከአካባቢው ማህበረሰብ ከመዝናኛነትና ከአገልግሎት ከመስጠት በተጨማሪ ለአካባቢው ማህበረሰብ ትልቅ የስፖርት ማዕከል የሆነ መዋኛ ገንዳ ነው። የተለያዩ ተወዳዳሪዎችን በመዋኛ ገንዳው ላይ እዚሁ ገንዳ ላይ በመሰልጠን ለብሔራዊ ቡድን አገርን በመወከል በአሰልጣኝነትም ጭምር ያፈራ መዋኛ ገንዳ ነው። እናም በዚህም የተለያዩ ስፖርተኞችን ከዚሁ መዋኛ ገንዳ ላይ እና አብዱል መሊክ ቶፊቅ፣ ሮቤል ኪሮስ፣ ዮሐንስ ደበበ፣ ሊና አለማየሁ እንዲሁም እዚሁ ላይፍ ሴቨር ሳይነን የነበረ ሙሉዓለም ግርማ እዚሁ አሰልጣኝ የነበረ ጌታቸው በቱ ራሴንም ጨምሮ በአሰልጣኝነት ለብሔራዊ ቡድን ብቁ ያደረገ መዋኛ ገንዳ ነው ማለት ነው። የአዳማ ራስ ላውንጅ በቅርቡ ስራ የጀመረ የሆቴሉ አካል ሲሆን በተገልጋዩም ዘንድ ስለ መልካም መስተንግዶ ምስጋና የተቸረው ነው። በእውነት በጣም ደስ ይላል። ከሰራተኛው ጀምረህ ይሄን የምታየውን አዳራሽ እጅግ በጣም አጭር በሆነ ጊዜ ሌት ተቀን ሰርተው እዚህ ጋር ደርሰውታል። ከመስተንግዶ ጀምረህ ከፓርኪንግ ጀምረህ ሁሉን ነገር ያሟላ ውበቱም መስተንግዶም ቸርነቱም ሁሉም ነገር ይሄ ቀረው የምንለው ነገር የለም እንደ አዳማ። ተቀላቀልኩት 2005 ነው። እዚህ ቤት ያገለገልኩት 10 አመት ሲሆን ብዙ የሥራ እድሎች ተፈጥረውልኛል። ከተቀጠርኩበት አሁን እስካለሁበት ድረስ የሥራ እድገትን ካለሁበት 2 ረድፍ የሥራ እድገት አግኝቼ እዚህ ደረጃ ላይ አሁን ላይ ራስ ላውንጅ ሬስቶራንት ላይ ሱፐርቫይዘር ሆኜ እየሰራሁ እገኛለሁ። አሁን ላይ በመሰራበት የሥራ እድል እጅግ በጣም ደስተኛ ነኝ። ህይወቴም የተቀየረበት ነው ብዬ አስባለሁኝም ነው። አሁን ላይ ያለሁት በፊት የነበረኝና አሁን ላይ ያለው እጅግ በጣም ልዩነት አለው። ቢያንስ ቤተሰቦቼን ፋሚሊ አለ እነሱን በጥሩ ሁኔታ አማግዝበት ደረጃ ላይ ነው ያለሁት ብዬ ነው የማስበው እና በጣም ደስተኛ ነኝ። በከተማው በሆቴልና ቱሪዝም ዘርፍ አዳማን የሚያስጠሩ ሰፋፊ ስራ የተሰራ ያለ ሲሆን አዳማ ራስም ወደ ልማታዊ ባለሀብቱ በላይነህ ክንዴ ከተሻገረ ወዲህ ከፍተኛ ለውጥ እንዳሳየ የከተማዋ ባህል ቱሪዝም መምሪያ ምልከታውን አጋርቶናል። ከተማ ደግሞ የቱሪዝም የኮንፈረንስ ሴንተር ናት። ይሄን ስናስብ ደግሞ ሆቴሎች ከፍተኛውን ቦታ ይይዛል። ብዙ ሆቴሎችም አሉን፣ ትላልቅ ሆቴሎች በአገር ደረጃ የሚታወቁ። ከዛ ውስጥ አዳማ ራስ አንዱ ሆቴል ነው፣ ነባር ሆቴል ነው። ከቦታ ስፋት አኳያም የአንድን የሆቴል ስታንዳርድ ይዞ የሚገኝ ሆቴል ነው። በስማርት በማድረጉ በኩል ስናይ ደግሞ አሁን እየሰራን ካለው ስራ ጋር አንዳንድ መሻሻሎች እንደሚያስፈልጋቸው ተነጋግረናል። ስማርት ብለን ስንል በቴክኖሎጂውም ዘርፍ ስማርት ማድረግን ይጠይቃል። ዛሬ ቴክኖሎጂ የደረሰበትን ደረጃ እዛ ደረጃ ለማድረስ ያለውን አሰራር
ሰርቪሶቹን ወደ ኢኮመርስ ወደ ቴሌብር የመሳሰሉት የመለወጡ ስራ እየተሰራ ስለሆነ አዳማ ራስም ከዚሁ ከነኚሁ ሆቴሎች አንዱ ነው እና የበለጠ ይሰራል ብዬ አስባለሁ። እየገነባ ያለው ህንፃው ሲጠናቀቅ አሁን የጎደሉትን ነገሮችን በሙሉ እዛ አካቶ የበለጠ ስማርት ያደርጋል ብዬ አስባለሁ። ሆቴሎች እንግዲህ ኖርማሊ ማህበራዊ ናቸው ማለት ይቻላል። አብዛኛው ስራዎቻቸው ከህብረተሰብ ጋር ነው ቁርኝታቸው ማለት ነው እና ከኛ ጋርም ተቀራርበው ከህብረተሰቡ ጋርም ተቀራርበው በመስራት በኩል አዳማ ሆቴል የማይናቅ ድርሻ አለ። በተለያየ ጉዳዮች ላይ ይሳተፋል ብዙ ጊዜ ማለት ነው። በሀገር ጉዳይም ራሱ በልማትም በሚፈለገው አስተዋጽኦ ሁሉ አዳማ ሆቴል አዳማ ራስ ከጎናችን የተለየበት ጊዜ የለም። የአዳማ ራስ ሆቴል ወደ ባለ 4 ኮከብ ዘመናዊ ሆቴልነት የሚያሸጋግረው ባለ 5 ወለል ህንፃ ግንባታው በመጠናቀቅ ላይ ያለ ሲሆን ለከተማው በዘርፉ አንዳች አቅም ይፈጥራል ተብሎም ይታመናል። አዳማ ራስ ሆቴል ካለው ኤግዚስቲንግ ሆቴል ወይም ከቆየው ሆቴል በተጨማሪ ባለ 4 ኮከብ ደረጃውን የጠበቀ ሆቴል እየተገነባ እሱም ግንባታው አልቆ የፊኒሺንግ ስራ የሚቀረው ሲሆን የባህር ዳሩም እንደዚህ ነው። እንግዲህ እነዚህ ሆቴሎች አልቀው እንደገና ኢትዮጵያ ሆቴልም ተጠናቆ ሌሎች እቅዶች ደግሞ የሚቀጥለው ሁለተኛው 5 ዓመት ስትራቴጂክ እቅድ ደግሞ የሚታይ ነው የሚሆነው። የራሱን ብራንድ ለመፍጠር ብዙ አሁን ከ2003 ዓመተ ምህረት በኋላ 2003 ዓመተ ምህረት ይሄ ሆቴል ሲተላለፍ ነባሩ ሆቴል ይሄ የምታዩት ፊት ለፊት እሱ ብቻ ነው የነበረው። ከዛ በኋላ በርካታ ስራዎች ተሰርተዋል። ከጀርባ እንደምታዩት ትልቅ G+6 ገበያ ማዕከል ገንብቶ አገልግሎት እየሰጠ ነው ያለው። ኮሌጆች፣ ዩኒቨርሲቲዎች ተከራይተው ባንኮች ተከራይተው እየሰሩ ይገኛል። ከዛ ባሻገር ይሄ በጣም የሌለ ባህላዊ ቤት አዲስ አበባ ላይ እንኳን የሌለ ባህላዊ ቤት ሰርቶ አገልግሎት እየሰጠ ነው ያለው። እንደገና G+2 የሰራተኛ የአስተዳደር የኦፊስ እዛውን ፊት ለፊት ላይ አጠናቆ አገልግሎት ላይ እየሰጠ የሚገኝበት ሁኔታ ነው ያለው። ራስ ላውንጅ አሁንም ከጀርባ እሱንም ተጨማሪ ስራ በመስራት ለማስተንግዶ ምቹ በማድረግ ስራ እየሰራ ነው ያለው። የታታሪዋ ኢትዮጵያ ተምሳሌት አቶ በላይነህ ክንዴ ግሩፕ የአዲስ አበባውን የኢትዮጵያ ሆቴል የባህር ዳሩን ሄልተን አጠናቆ ለአገልግሎት ሲያበቃ ለሀገር ውስጥና ለውጭ ሀገር ዜጎች መጣኝ ማረፊያም ይሆናል። እንግዲህ ከስሙ ስንነሳ ኢትዮጵያ ሆቴል ነው ያለንን ኢትዮጵያዊነት ስሜት ሳይንለቅ የሰለጠነ ስታፍ በመያዝ አገሪቷ የምትፈልገውን በሆቴል ኢንዱስትሪው መንግስት የሚፈልገውን አይነት የኢኮኖሚ አካሄድ በመጠበቅ ማንኛውንም አገልግሎት ፈጣን፣ ቀልጣፋና ደረጃውን የጠበቀ የሰለጠነ ስታፍ በመያዝ ተወዳዳሪ ሆኖ መቀጠልና ቅድም እንደተጠቀስኩት ለሀገሪቷ ብቁ የሆነ ዜጋ ማፍራት እና ተጠቃሚ ማድረግ ዋናው ተቀዳሚ ተግባራችን ነው። ሰዎች በጊዜ ሄዶ ጉዳያቸው ፈቶ መመለስ የምድር ፕሌኖች ናቸው ነው ማለት እውነት መልካም ጉዞ